ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ፍትህ ቢሮ ጋር በትብብር ወደ እናንተ የሚያደርሱት የህግ ጉዳይ ፕሮግራማችን ነው። በዛሬው ዝግጅታችን የወንዝ ዳርቻ ልማትና ብክለትን መከላከል ደንብን እንዳስሳለን። በዚህ ጉዳይ ላይ ማብራሪያ የሚሰጡን በቢሮው የህግ ምክርና ስርጸት ዳይሬክተር ብርሃን ደመቀ እንዲሁም በቢሮው አቃቢ ህግ ሙሴ ባየና እስጢፋኖስ አበበ ናቸው። እንግዶቻችን እንኳን ደህና መጣችሁ። ውይይት ከማድረጋችን በፊት ከህጉ ጋር በተገናኘ የተለያዩ የህብረተሰብ ክፍሎችን አነጋግረን ምን ግንዛቤ ያላቸው ምን ዕውቀት አላቸው የሚለውን በየመሃሉ እያየን ነው ወደ ማብራሪያው ምን ሄደው ማለት ነው። ስለዚህ በእነሱ አስተያየት ጀምረን ማብራሪያውን እንቀጥላለን ማለት ነው። የወንዝ ዳርቻ ልማትና ብክለት ህግ ለምን መውጣት ያስፈልገ ይመስላል? የውሃ ብክለትን ለመከላከል ነው። ሁለተኛ ደግሞ የማህበረሰቡን ጤና ለመጠበቅ ነው። ሌላ ደግሞ ቦታው ንጽህና ሆኖ እንዲገኝ ነው የሚያዘው። ውሃ ለሰው ልጅ በጣም አስፈላጊ ነገር ነውና የውሃ ደህንነት መጠበቅ አለበትና ለዚህ ይመስላል እነዚህ ሐሳብ የሰጡን ሰዎችን ሐሳብ መነሻም ተደርጎ እንደው ለመሆኑ የአዲስ አበባ ከተማ አስተዳደር የወንዝ ዳርቻ ልማትና ብክለት መከላከል ደንብ ቁጥር 180 2017 በዘንድሮ ዓመት የወጣ ደንብ ነውና ለምን ማውጣት አስፈለገ? የዚህ ደንብ መውጣት ዋነኛ ዓላማ እንግዲህ በአዲስ አበባ ከተማ አስተዳደር ውስጥ ወይም ደግሞ በአዲስ አበባ ከተማ ወሰን ውስጥ ከ76 በላይ ወንዞች ይገኛሉ። እነዚህ ወንዞች እንግዲህ ከመኖሪያ ቤት፣ ከአገልግሎት ሰጪ ተቋማት፣ ከተለያዩ ድርጅቶች በሚወጡ ፍሳሾችና ደረቅ ቆሻሻዎች ምክንያት ከጊዜ በኋላ ተፈጥሯዊ ገጽታቸውን እያጡ ይገኛሉ። ከዛም በተጨማሪ ደግሞ ከነዚህ ወንዞች ልናገኛቸው የምንችላቸው ንጹህ ውሃዎች እንዲሁም ደግሞ የአሳ ምርቶች፣ አትክልቶች በጊዜ ብዛት እያጣን እንገኛለን ማለት ነው። ማንኛውም ግለሰብ እንግዲህ ንጹህ ጤናማ አካባቢ የመኖር ሰብአዊም ሆነ ህገ መንግስታዊ መብት አለው ማለት ነው። የአዲስ አበባ ከተማ አስተዳደርም እንግዲህ ወንዝና የወንዝ ዳርቻዎችን ንጽህና በመጠበቅ ተፈጥሯዊ እንትናቸውን ሳይለቁ ወይም ደግሞ ተፈጥሯዊ ይዘታቸውን ሳይለቁ በማልማት በመንከባከብ ለነዋሪዎቹ ንጹህና ጤናውን የጠበቀ አካባቢ ለመስጠት በማሰብ ነው እንግዲህ ይሄ ደንብ የወጣው ማለት ነው። ህጉ ምን ጉዳዮችን ያዘ ይመስላል? ህጉ አንደ የመጀመሪያው አናውንስመንት መፍጠር ነው ማለት እውቅና መፍጠር ነው። ይሄን ህግ ደግሞ ተላልፎ የተገኘ ደግሞ ቅጣት ይጠብቋል ማለት ነው። እንዳይበከልና ቦታው እንዲጸዳ ነው የሚሆነው። ምን ጉዳዮችን ይዟል? የአዲስ አበባ ከተማ አስተዳደር የወንዞች ዳርቻ ልማትና ብክለትን ለመከላከል የወጣው ደንብ ቁጥር 180 2017 ወንዝና የወንዝ ዳርቻዎችን ከብክለት እንዴት እንደሚከላከል ስለመንከባከብ እንዲሁም ደግሞ በወንዞች ዳርቻ በወንዝና ወንዞች ዳርቻዎች አካባቢ መደረግ የማይገባቸው የተከለከሉ ተግባራት ምን ይመስላሉ፣ ቁጥጥራቸውስ ምን ይመስላል የሚሉን ዳርቻዎችስ እንዴት ሊለሙ ይችላሉ የሚሉ ነገሮችን ይዟል። ከዚህም በተጨማሪ ደግሞ እንደሚታወቀው አንድ ህግ ሲወጣ ያን ህግ የሚያስፈጽመው ከማህበረሰቡ ጀምሮ ብዙ ተቋማት አሉ። የነዚህ ተቋማት ኃላፊነት ተግባርና ኃላፊነት ምን ይመስላል የሚሉንም ደንቡ ይዟል ማለት ነው። ቀደም ሲል እንደገለጽኩት ማህበረሰቡ ደንቡን በማስፈጸም ረገድ ከፍተኛ ሚና አለው ብያለሁ። ይህንን ሚናውን ደግሞ ሊወጣ የሚችለው ቅሬታና አቤቱታ በማቅረብ ነው። በዚህ ረገድ ደግሞ ደንቡ እንዴት ቅሬታና አቤቱታ መቅረብ እንዳለበት፣ ለማን መቅረብ እንዳለበት ዝርዝር የሆነ ነገሮችን ይዟል ማለት ነው። የወንዝ ዳርቻ ማለት በወንዙ ግራና ቀኝ 30 ሜትር ርቀት ያለው ቦታ ሆኖ ለግንባታና ለማንኛውም አይነት አገልግሎት የማይፈቀድ ቦታ ነው። እንደሚታወቀው እዚህ ከተማችን ውስጥ ብዙ ነዋሪዎች የወንዝና የወንዝ ዳርቻዎችን በመጠቀም አትክልትና ፍራፍሬ በማምረት እንዲሁም ደግሞ መኖሪያ ስፍራቸውን በወንዝ ዳርቻዎች አካባቢ በማድረግ ይኖራሉ። እነዚህ ሰዎች በምንም አይነት የአካባቢ ጥናት ሳይደረግ ከቦታቸው ቢነሱ ጉዳት ሊደርስባቸው ስለሚችል በመጀመሪያ ደረጃ
የነዚህ ሰዎች ማህበራዊና ኢኮኖሚያዊ ሁኔታቸውን ያካተተ የአካባቢ ጥናት ሊደረግ ይገባል። ይህ አካባቢ ጥናት ደግሞ ስለ ወንዝ ዳርቻ የኮሪደር ልማትም ሊያካትት ይገባል። የኮሪደር ልማት ማለት የመዝናኛ ስፍራዎች አረንጓዴ ልማትና ኢኮሎጂካል ፕሮቴክሽን ነው የሚያካትተው ማለት ነው። ስለዚህ የአካባቢ ጥናት ከተደረገ በኋላ የልማት ተነሾች ይኖራሉ። ለነዚህ የልማት ተነሾች ተገቢውን ካሳ እንዳስፈላጊነቱ ደግሞ ምትክ ቤትና ቦታ በመስጠት ከማንኛውም አይነት ህጋዊ ጥያቄ ነፃ በማድረግ ለልማት ዝግጁ እንዲሆን መደረግ አለበት ማለት ነው። ከዚህ ጋር ደግሞ ተያይዞ ማህበረሰቡም እንዲገነዘብልን የምንፈልገው ነገር ይህ ደንብ የጸደቀው ታህሳስ 4 2017 ዓ.ም ነው። ከዛ ጀምሮ ተፈጻሚ ይሆናል ማለት ነው። ግን ይሄ ደንብ ተፈጻሚ ከመሆኑ በፊት ወንዞች ዳርቻዎች አካባቢ የነበሩ ልማቶች ይኖራሉ። እነዛ ልማቶች በብዝሃ ህይወቱ ላይ ጉዳት የማያደርሱ ከሆነና ወንዝ ላይ ብክለት የማያመጡ መሆናቸው በሚመለከተው አካል ሲጸድቅ ባሉበት የሚቀጥሉበትን ሁኔታ ደንቡም ያካተታቸው ነገሮች ናቸው ማለት ነው። የአካባቢ ጥናት ከተደረገ ለልማት ተነሾች ተገቢው ካሳ ከተከፈለ ሌላኛው በከተማ አስተዳደሩ ሊደረጉ የሚገቡ ነገሮች ደግሞ የአስተዳደሩ ተቋም ወንዝና ወንዞች ዳርቻዎችን ወሰናቸውን በመለየት የይዞታ ማረጋገጫ ምስክር ወረቀት የዲጂታል ካርታና ከንብረትነት መብት ጋር የሚገናኙ እንደዚህ አይነት መሰል የሆኑ ነገሮችን በማውጣት ለልማት ዝግጁ እንዲሆን መደረግ አለበት ማለት ነው። ስለዚህ ቀደም ሲል የጠቀስኳቸውን እነዚህን ሙሉ ሂደቶች ከተሟሉ ወንዝ ዳርቻው ለልማት ዝግጁ ነው ማለት ነው። ለልማት ዝግጁ ከሆነ በኋላ በመደበኛው መልኩ ወይም ደግሞ በፕሮጀክት መልኩ ሊለማ ይችላል። የወንዝ ዳርቻው በመደበኛው ሲባል ያው ሁላችንም እንደምናውቀው መደበኛ አይነት የልማት ስራ ነው። በፕሮጀክት መልኩ ደግሞ ካል በመንግስትና በግል አጋርነት ህግ መሰረት በከንቲባው ሲወሰን በዛ መልኩ የሚሰራ ነው ማለት ነው። እዚህ ጋር ተያይዞ በአለፈው ሳምንት የአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ ያጋራው ምስል ነበረ የቀበና የወንዝ ዳርቻ ልማት ጋር ተያይዞ የወንዝ ዳርቻ ልማቱ በዚህ መልኩ የሚከናወን ነው። ጠቅለል ባለ መልኩ ደንቡ ያካተታቸው ነገሮችና ስለ ልማት ይሄን ይመስላል። የወንዝና የወንዝ ዳርቻ ስለመንከባከብ ደንቡ ምን ይላል? የወንዝ ዳርቻዎችን ከብክለት ለመከላከል እንግዲህ ደንቡ የተለያዩ ሂደቶችን የተለያዩ ስራዎችን እንደሚሰሩ በግልጽ ያስቀምጣል። በመጀመሪያነትና በዋነኝነት ያስቀመጠው እንግዲህ የግንዛቤ ማስጨበጫ ስራዎች እንደሚሰሩ ነው። የአዲስ አበባ ከተማ ፍትህ ቢሮ የህግ ስርጸትና ምክር መስጠት ዳይሬክቶሬት እንግዲህ በሰፊው ትላልቅ ስልጠናዎችን በመድረክ በማዘጋጀት እየሰጠ ይገኛል። በሶሻል ሚዲያዎችም እንደዚሁ በዚህ ደንብ መሰረት ተደርጎ የተለያዩ ስልጠናዎችን እየሰጠን እንገኛለን ማለት ነው። ሌላው እንግዲህ ከመኖሪያ ቤት ከአገልግሎት ሰጪ ተቋማት ከአምራች ድርጅቶች የሚወጡ ፍሳሾች ወንዙን በካይ መሆናቸውን አለመሆናቸውን እንግዲህ የመቆጣጠር ስራ ይሰራል። በካይ መሆናቸው ከተረጋገጠ እንግዲህ የማጥራትና የማከም ስራ ወደ ወንዞቹ ከመለቀቃቸው በፊት የማከምና የማጥራት ስራ የሚሰራ ነው የሚሆነው። ከመኖሪያ ቤቶች የሚወጡ ፍሳሾችን በተመለከተ ወደ ባዮጋዝነት የመቀየር ስራ ይሰራል። ቆሻሻዎች እንደገና የመጠቀምና ወይም ደግሞ ሪዩዝ የማድረግ ስራ ይሰራል ማለት ነው። ሌላው እንግዲህ ከወንዞችና ከወንዞች ዳርቻ ጋር ተያይዘው የተሰሩ ግንባታዎች የሚለቋቸው ፈሳሾች በካዮች ከሆኑ እንግዲህ የማጥራት ሲስተም ቢውልድ ይደረጋል። ያ ካልተቻለ እንግዲህ በዙሪያው ያሉት ግንባታዎች እንዲነሱ ወይም ደግሞ ስልጣን ካላቸው የአዲስ አበባ ከተማ አስፈጻሚ አካላት ጋር በመተባበር እንደ አዲስ የማደራጀት ስራ የሚሰራ ነው የሚሆነው። ሌላው ወንዝና ወንዝ ዳርቻ አካባቢዎች ላይ የተለያዩ እጽዋቶችን በመትከል እጽዋቶቹ እንግዲህ ብክለቱን በመከላከል እንዲሁም ደግሞ ውሃውን የማንጻት ስራ የሚሰራ ነው የሚሆነው። ሌላው እንግዲህ መንግስት የሚደግፈው ነገር የሚሆነው እነዚህን ይሄ ወንዝና ወንዝ ዳርቻ ላይ ብክለቶችን የሚከላከሉ ማንኛውም አይነት ቴክኖሎጂዎችን የመደገፍ ስራ እንደሚሰራ በግልጽ ያስቀምጣል ደንቡ ማለት ነው። እንደው በደንቡ መሰረት የተከለከሉ ተግባራት ዋና ዋናዎቹ ምንድን ናቸው? አንቀጽ 7 ላይ የተከለከሉ ተግባራትን በዝርዝር አስቀምጧል። በወንዝና ወንዝ ዳርቻ አካባቢዎች የሚከተሉት ተግባራትን ማከናወን ክልክል ነው። የመጀመሪያው እንግዲህ ከትምህርት ተቋማት ከጤና ተቋማትና ከጋራጆችና እንዲሁም ከመኪና ጥበት ከሚያከናውኑ ተቋማት ጋር በተያያዘ የትኛውን በካይነት ያላቸውን ፈሳሽ ኬሚካሎችና ደረቅ ቆሻሻዎችን በወንዝና በወንዝ ዳርቻዎች አካባቢ መጣል እንዲሁም ማጠራቀም እንደማይቻል ይገልጻል። ሌላው ከመኖሪያ ቤቶችና ከአምራች ድርጅቶች ጋር በተገናኘ እነዚህ አካላት የትኛውንም የአገልግሎት ጊዜያቸው ያበቃ
ቆሻሻዎች ሊሆኑ ይችላሉ፣ የግንባታ ፍርስራሾች ሊሆኑ ይችላሉ፣ እንዲሁም የእንስሳቶች ቅሪተ አካሎችን እንዲሁም ደረቅ ቆሻሻዎችን በወንዝና ወንዝ ዳርቻ አካባቢዎች መጣል ክልክል ነው ማለት ነው። ሌላው በዚህ ደንብ መሰረት የተከለከለው ተግባር ፈሳሾችን ወደ ወንዝና ወደ ወንዝ ዳርቻ እንዲያስወግዱ ፍቃድ የተሰጣቸው አካላት ነው። እነዚህ አካላት ተገቢው የጥራት ምርመራ ሲደረግ ከሚፈልገው ደረጃ በታች ከሆነ ወደ ወንዝና ወደ ወንዞች ዳርቻ ፈሳሾቹን ማስወገድ እንደማይችሉ በክልከላ ደረጃ ተቀምጧል። ለምሳሌ የፈሳሾቹ የፒኤች ቫልዩ ከ6 በታች ወይም ደግሞ ከ9 በላይ የሆኑ ንጥረ ነገሮችን ከወንዙ የተፈጥሮ ባህሪ አንፃር ሊቀጣጠሉና ሊፈነዱ የሚችሉ ኬሚካሎችንም ወደ እነዚህ ወደ ወንዝና ወደ ወንዝ ዳርቻ መጣል ወይም ደግሞ ፈሳሾቹን ማስወገድ አይችሉም ማለት ነው። ሌላ ከመኖሪያ ቤቶች ጋር በተገናኘ አብዛኛው በማህበረሰባችን ውስጥ የሚሰራው እንዴት ነው? ፍሳሾችንና ከሽንት ቤት የሚወጡ የተለያዩ ፈሳሾችን በቱቦ መልክ ከወንዝና ወንዝ ዳርቻዎች ጋር በማገናኘት የሚወገድበት አሰራር እንዳለ ይታወቃል። በመሆኑ በዚህ ደንብ መሰረት የትኛውንም ያልተጣራ ፈሳሽ የሽንት ቤትንም ጨምሮ በቱቦ መልክ ከወንዝና ወንዝ ዳርቻዎች ጋር በማገናኘት ወደ ወንዞች አስገብቶ መበከል አይቻልም ማለት ነው። ሌላው በዚህ ደንብ መሰረት ክልከላ የተደረገው በደንቡ ከተቀመጡ የግንባታ አይነቶች ውጪ እንደ መናፈሻ፣ አረንጓዴ ስፍራዎች ውጪ የትኛውንም ግንባታዎች የፕላስቲክ ቤትን ጨምሮ በወንዝና ወንዝ ዳርቻዎች አካባቢ መገንባት እንደማይቻል እንዲሁም ከተፈቀደው ሰዓት ውጪ በወንዝና ወንዝ ዳርቻዎችም መኪኖችን ማሽከርከር እንደማይቻል ተገልጿል ማለት ነው። በመሆኑ በዚህ በደንብ ቁጥር 180 2017 የተከለከሉ ተግባራት ተብለው በአንቀጽ 7 ላይ የተጠቀሱትን ተግባራት ህብረተሰቡ ማወቅ ይገባዋል ማለት ነው። እንዲሁም አውቆ ራሱን ሊመጣ ከሚችል ቅጣት መጠበቅ ይገባዋል ማለት ነው። እንደው እዚሁ ጋር በደንብ ለህብረተሰቡ ግልጽ ለማድረግ ፒኤች ቫልዩ የሚል ነገር አንስታልና ሲሱን ምን ማለት ነው የሚለውን በተወሰነ ግልጽ ብታደርግ ወይም ደግሞ በአማርኛ ትርጓሜው ፒኤች ቫልዩ ማለት የንጥረ ነገሩ የኬሚካል ወንዙን የበከለው ነገር ንጥረ ነገር አሲዲክ ሌቭላቸው የሚጠራበት ነውና ያኛው ተጣርቶ ከ6 በታች መሆን የለበትም፣ እንደዚሁም ከ9 በላይ መሆን የለበትም። የገንዘብ ሊያስቀጣ ይችላል፣ በስርም ሊያስቀጣ ይችላል። የሚያስቀጣ ቦታ በብርም ያስቀጣል። የተከለከሉ ተግባራት ሲፈጸም ጥቆማ ማቅረብ ይቻላል ወይ? ለማንስ ነው የሚቀርበው? ማንኛውም ሰው ወንዝና የወንዝ ዳርቻዎች ላይ ብክለት ደርሷል ወይም ደግሞ ሊደርስ ነው በሚል ጥቆማ ለአዲስ አበባ ከተማ አስተዳደር ለአካባቢ ጥበቃ ባለስልጣን ማቅረብ ይችላል። ጥቆማውን የሚያቀርበው ወደ አዲስ አበባ ከተማ አስተዳደር ለአካባቢ ጥበቃ ባለስልጣን ነው። ጥቆማውን የሚያቀርብበት መንገድ ደግሞ ጥቆማ አቅራቢው እንደፈለገው በቃልም በጽሁፍም አስፈላጊም ከሆነ ደግሞ በኤሌክትሮኒክስ መልኩ ሊያቀርብ ይችላል ማለት ነው። ግን እዚህ ላይ ማህበረሰቡም መገንዘብ ያለበት ነገር ጥቆማ በሚደረግበት ጊዜ ስለ ጥቆማው ትክክለኛ አድራሻውን እና ደግሞ ከተቻለ በምን መልኩ እየተበከለ በምን በካይ ነገር እየተበከለ እንደሆነ ወንዙን እሱን መረጃም ጥቆማ ላይ ማካተት አለበት ማለት ነው። ሌላኛው ከጥቆማ ጋር በተያያዘ ደግሞ የወንዝ ዳርቻ ልማት ላይ ጉዳት ደርሷል የሚል ጥቆማና ቤቱታ ከሆነ ደግሞ ለአዲስ አበባ ከተማ አስተዳደር ለደንብ ማስከበር ባለስልጣን ነው የሚቀርበው። ልማት ላይ ጉዳት ደርሷል ከሆነ ለደንብ ማስከበር፣ ብክለት ወንዝና ወንዝ ዳርቻዎች ላይ ደግሞ ብክለት ደርሷል የሚል ከሆነ ለአካባቢ ጥበቃ ባለስልጣን ነው የሚቀርበው ማለት ነው። ተቋማቱ በመካከላቸውስ እንዴት ነው ተናበው የሚሰሩበትስ ነገር ይኖራል? ደንቡ በዚህ ረገድ ስለ ቅንጅታዊ አሰራር የያዛቸው ነገሮች አሉ። እንደሚታወቀው ማህበረሰቡ ብቻ ይህንን ደንብ ማስፈጸም አይችልምና ተቋማትም እርስ በርሳቸው በቅንጅት የሚሰሩበት መንገድ አለ። ለምሳሌ የአካባቢ ጥበቃ ባለስልጣን ከመንግስታዊና መንግስታዊ ካልሆኑ ተቋማቶች ጋር አብሮ ይሰራል። ኢቭን እንኳን ከሌሎች አጎራባች ክልሎች ጋር አብሮ የሚሰሩበት መንገድ አለ ማለት ነው። ስለዚህ እርስ በርስ በቅንጅት ነው ደንቡ ተፈጻሚ እንዲሆን በቅንጅት ነው የሚሰራው። ሌላኛው ደንቡን በማስፈጸም ረገድ የተቋማት ኃላፊነት ምንድነው? በዚህ ደንብ መሰረት ተግባርና ኃላፊነት የተሰጣቸው ተቋማት አሉ። የመጀመሪያው በዚህ ደንብ መሰረት ደንቡን ከማስፈጸም አኳያ ኃላፊነት የተሰጠው አካል የአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ ነው።
ቢሮ አግባብ ባለው ሕግ የተሰጠው ስልጣንና ኃላፊነት እንደተጠበቀ ሆኖ ከዚህ ደንብ አኳያ ግን በደንቡ አንቀጽ 4 እና አንቀጽ 6 ላይ የተጠቀሱትን የወንዝና የወንዝ ዳርቻዎችን ስለመንከባከብ የተጠቀሱ መርሆችን ከሚመለከታቸው የመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በኃላፊነት እንደሚሰራ ነው መጀመሪያ የተጠቀሰው። እንዲሁም የወንዝና የወንዝ ዳርቻዎችን የሚንከባከብ ይሆናል ማለት ነው። ሌላው በደንቡ መሰረት ኃላፊነት የተሰጠው አካል የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ነው። ባለስልጣኑ በዋነኝነት በደንቡ በአንቀጽ 5 ላይ የተጠቀሱትን የወንዝና የወንዝ ዳርቻን ከብክለት ስለመከላከል የሚውሉ መንገዶችን በመጠቀም የወንዝና የወንዝ ዳርቻዎችን ከብክለት የሚከላከል ይሆናል። እንዲሁም የወንዝና የወንዝ ዳርቻዎች ተበክለው በሚገኙበት ጊዜ ናሙናዎችን በመውሰድ የብክለት ደረጃዎችን በላቦራቶሪ እንዲጣሩ በማድረግ በውጤቱ መሰረት እርምጃም የሚወስድ ይሆናል ማለት ነው። ሌላው በዚህ ደንብ መሰረት ስልጣንና ኃላፊነት የተሰጠው አካል የአዲስ አበባ ከተማ አስተዳደር የደንብ አስከባሪ ባለስልጣን ነው። ባለስልጣኑ አግባብ ባላቸው ሕጎች የተሰጡት ስልጣንና ኃላፊነት እንደተጠበቀ ሆኖ ይህን ደንብ በተመለከተ ግን ቅድም በሰፊው እንደተብራራው በደንቡ የተከለከሉ ተግባራት አሉ። በተለይም በአንቀጽ 7 የተጠቀሱት ማለት ነው። እነዚህ ተግባራት ተጥሰው በሚገኙበት ጊዜ በጣሱት ግለሰቦችና ተቋማት ላይ እርምጃን የመውሰድ ኃላፊነት ሰጥቶታል። ሌላው ደግሞ በደንቡ አባሪ ሰንጠረዥ እንደተገለጸው አስተዳደራዊ የገንዘብ ቅጣቶች አሉ። እነዚህን የገንዘብ ቅጣቶችንም ተግባራዊ ያደርጋል ማለት ነው። በደንብ 180/2017 ሌላ ኃላፊነት የተሰጠው አካል የአዲስ አበባ ከተማ አስተዳደር የመንገዶች ባለስልጣን ነው። ይህ ባለስልጣን ከመኖሪያ ቤቶች፣ ከንግድ ተቋማት እንዲሁም አገልግሎት ሰጪ ተቋማትና አምራች ድርጅቶች የሚወጡ ፈሳሾችና ቆሻሻዎች ወደ ውሃ ማስወገጃ መስመሮች እንዳይገቡ ቁጥጥር ያደርጋል። እንዲሁም ይህ ነገር ተጥሶ በሚገኝ ጊዜ ወይም ወደ ጎርፍ ማስወገጃ መስመሮች ከገቡ በሚመለከተው አካል ተጣርቶ ምርመራ ተደርጎ እርምጃ እንዲወሰድም ያደርጋል ማለት ነው። እዚህ ጋር ግን መገንዘብ ያለብን ዋናው ነገር ምንድነው? በዚህ ደንብ መሰረት ስልጣንና ኃላፊነት የተሰጣቸው አካላት ቢኖሩም የደንቡን ተፈጻሚነት ከማረጋገጥ አኳያ ግን የሁሉም የማህበረሰቡ ክፍል ሚና ሊኖር ይገባል። እንዲሁም መንግስታዊ የሆኑ መንግስታዊ ያልሆኑ ተቋማትን በቅንጅት መስራት ይኖርባቸዋል ማለት ነው። ቀጥታ ኮል ሴንተር ይኖራል። አንድ ወደሱ ነው። ሁለተኛ ደግሞ በአቅራቢያ ለሚመለከታቸው የህግ አካላት ማለትም ፖሊሶች ናቸው በብዛት እና ፌዴራል ፖሊሶችም ሊሆኑ ይችላሉ። ዞሮ ዞሮ ከቆሻሻ አወጋገድ እና ባለስልጣን ጋር የሚሰሩ የህግ አካላት ስለሚኖሩ ከዛ ጋር ተያይዞ ለዛ ለሚመለከተው አካላት ማመልከት ይቻላል። ግን እንዳጠቃላይ እያንዳንዱ ዜጋ የየራሱ የሆነ ኃላፊነት አለበት። ደንቦች በዚህ ስለሚከላከሉ ለነሱ ነው የምንጠቀመው። አንድ ድርጅት ወይም በግለሰብም ደረጃ ሊሆን ይችላል በወንዞች ላይ ብክለት ሲያደርስ ቅጣቶቹ ምን ናቸው? የተለያዩ ቅጣቶችን አስቀምጧል ማለት ነው። ያው ህብረተሰቡም እንዳለው ማለት ነው የተለያዩ ቅጣቶችን አስቀምጧል። በወንጀል ህጉና በሌሎች ህጎች የተቀመጡት ቅጣቶች እንደተጠበቁ ሆኖ የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን እንግዲህ የተለያዩ ቅጣቶችን እና የቅጣት ውሳኔዎችን እንደሚሰጥ ያስቀምጣል ማለት ነው። እንደ ነገሩ ሁኔታ እንደሚፈጸመው ድርጊት እንግዲህ የማስቆም፣ የመከላከል፣ የማገድ፣ የማሸግ እንዲሁም ደግሞ ድርጊቶቹ ወደ ነበሩበት የመመለስ በተጨማሪም ደግሞ የንግድ ፍቃዶችንና የግንባታ ፍቃዶች ለሚመለከተው አካል በመጻፍ እስከ ማሰረዝ ድረስ ቅጣቶች ይጣላሉ ማለት ነው። ከነዚህ አስተዳደራዊ ቅጣቶች በተጨማሪ ደግሞ የገንዘብ ቅጣቶችም ተቀምጧል ማለት ነው። ገንዘብ ቅጣቶቹ እንደ ድርጊቱ አይነት እንግዲህ ከ2000 ብር እስከ 1 ሚሊዮን ብር የሚደርስ ቅጣት ይጣላል ማለት ነው። በዚህ ደንብ ማንኛውም ግለሰብ እንግዲህ ይሄ ቅጣት የደረሰው ወይም ደግሞ የአስተዳደራዊ ውሳኔ ወረቀት የደረሰው ሰው አቅራቢያው ባለው ወረዳ በመሄድ የደንብ ማስከበር ጽሕፈት ቤት በተከታታይ 3 የስራ ቀናቶች የመክፈል ግዴታ ይኖርበታል። ይሄ ክፍያ በኤሌክትሮኒክስም መከፈል የሚችል ነው። ይሄንን ክፍያ እንግዲህ በእነዚህ ጊዜያቶች ያልከፈለ ግለሰብ የቅጣቱን እንግዲህ እጥፍ
እንደሚከፍል በደንቡ ላይ ተቀምጧል ማለት ነው። ከዛ በተጨማሪ እንግዲህ እነዚህ የቅጣት ወረቀቶችን አልቀበልም የሚል ግለሰብ እንግዲህ እንደተቀበለ ታስቦ ወይም ደግሞ እንደወሰደ ተደርጎ የቅጣቱን እጥፍ እንዲከፍል ወይም ደግሞ እንደ ቅጣቱ አይነት የቅጣቱን እጥፍ እንዲከፍል ይደረጋል ማለት ነው። በዚህ ደንብ ይሄ ደንብ ከወጣ በኋላ በዚሁ ደንብ የተቀጣ ሰው ሁለተኛ ጊዜ ጥፋት ካጠፋ የቅጣቱን እንግዲህ እጥፍ እየከፈለ ነው የሚሄደው ማለት ነው። ደንቡ አክቹሊ ብዙ ሌሎችም አስተዳደራዊ ውሳኔዎችን አስቀምጧል። ደንቡን ተፈጻሚ ለማድረግ የተቋማትና የአዲስ አበባ ነዋሪዎች የተለያዩ ሚና ይኖራቸዋልና ከዚህ አንፃር ምንድነው ሚናቸው? የደንቡን ተፈጻሚነት ለማረጋገጥ እንግዲህ የመጀመሪያው ኃላፊነት የሚወድቀው በመንግስት ላይ ነው። በመሆኑ መንግስት ይህንን ህግ በተመለከተ ደንብ ቁጥር 180/2017 በተመለከተ በሰፊው የግንዛቤ መፍጠር ስራዎች መሰራት አለባቸው። ምክንያቱም ህብረተሰቡ ይህ ህግ ለምን ወጣ ዓላማውን መረዳት አለበት። በዚህ ህግ የተከለከሉ ተግባራት የትኞቹ ናቸው የሚለው ማወቅ አለበት። እንዲሁም የተከለከሉ ተግባራትን አንድ ግለሰብ ወይም አንድ ተቋም ጥሶ ቢገኝ ሊወሰዱ የሚችሉ ህጋዊ እርምጃዎች የትኞቹ ናቸው የሚለው ላይ በቂ እውቀት ሊኖረው ይገባል። በመሆኑ ከዚህ ጋር በተያያዘ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ በአዋጅ 84/2016 አማካኝነት ከተሰጡት ኃላፊነቶች ውስጥ አንዱ በፌደራልም በከተማ አስተዳደሩም ደረጃ የሚወጡ ህጎች ላይ የግንዛቤ መፍጠር ስራ ይሰራል። በመሆኑ ደንብ ቁጥር 180 በ2017 የወጣ ህግ ነው። ከዚህም ጋር በተያያዘ ቢሮ የህብረተሰብ ክፍሎችና ተቋማትን ያማከለ የግንዛቤ መፍጠር ስራዎችን በሚዲያም በተለያዩ ስልጠናዎችም መድረኮችን በማዘጋጀት እየሰራ ይገኛል። ሌላው ከተቋማት የሚጠበቀው ምንድነው ለሚለው በደንቡ ላይም ለመግለጽ ተሞክሯል። ቀደም ሲብራራ ነበረ። ተቋማት ይህን ደንብ ከማስፈጸም አኳያ በቅንጅት መስራት አለባቸው። መንግስታዊ ተቋማት ሊሆኑ ይችላሉ፣ መንግስታዊ ያልሆኑ ተቋማት እንዲሁም አጠቃላይ ኢንቫይሮንመንታል ፕሮቴክሽን ላይ የሚሰሩ ዓለም አቀፍ ተቋማትን ጨምሮ በቅንጅት መስራት ይገባቸዋል ማለት ነው። ሌላ በስተመጨረሻ የህግ እንግዲህ መሬት ላይ ወርዶ ተግባራዊ የሚሆነው ማህበረሰብ ውስጥ ነው። ማህበረሰብ ውስጥ እስከሆነ ድረስ ደግሞ ማህበረሰቡ የዚህን ህግ ተፈጻሚነት ለማረጋገጥ የነቃ ተሳትፎ ማድረግ ይጠበቅበታል ማለት ነው። ለምሳሌ በደንቡ የተከለከሉ ተግባራት ተጥሰው በሚገኙ ጊዜ ለሚመለከተው አካል ጥቆማ በመስጠት እንዲሁም መረጃዎችን ለመስጠት ተሳታፊና የነቃ ተሳትፎ ማድረግ አለበት ማለት ነው። ከአዲስ አበባ ፍትህ ቢሮ የህግ ምክርና ስርጸት ዳይሬክተር ብርሃን ደመቀ እንዲሁም አቃቢ ህግ ሙሴ ባይና እስጢፋኖስ አበበ እዚህ መጣችሁ ለሰጣችሁን ሙያዊ ማብራሪያ እጅግ በጣም እናመሰግናለን። የተወደዳችሁ ተመልካቾቻችን በየወንዝ ዳርቻ ልማትና ብክለትን መከላከል ደንብ ቁጥር 180/2017ን የሚመለከተው የዛሬው የህግ ጉዳይ ፕሮግራማችን ይህን ይመስላል። ሳምንት በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ